ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምርግናን ባለንበት ሰዓት አቆጣጠር የዛሬ ነሐሴ 1 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። በተለያዩ ግንባሮች ፋኖ እየወሰዳቸው ያሉ ወታደራዊ እርምጃዎች፣ ከአንጋሮ ችሎትና የፖለቲካ እስረኞቹ፣ የጠቅላይ ሚኒስትሩ የቅኝ ግዛት ቅስቀሳና ተቃውሞ፣ ዓለም አቀፉ ተሟጋችና የሚዲያ አፈናው፣ ኮሚሽኑ ሴራና የስሙላው ምክክር፣ አዲስ የፕሬዚዳንት ትራምፕ የዜግነት እገዳ፣ የአምባሳደሮቹ ጦርነት ቅስቀሳ፣ ኬንያና የ100 ዓመቱ ቅጣት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነው። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ዛሬ ባወጣው መግለጫ በተለያዩ ግንባሮች የተደረገውን ውጊያ መሰረት አድርጎ በጠላት ላይ ድል መቀዳጀቱን አስታውቋል። ሚሊሻ አባላት ዛሬም ከነትጥቃቸው ፋኖን መቀላቀላቸውን ቀጥለዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ ነሐሴ 1 ቀን 2018 ዓ.ም ይፋ ባደረገው የወታደራዊና ፖለቲካዊ ሁኔታዎች መረጃ አፋብን ወሎ ቤተ አማራ ሚሊክስ 303ኛው አሳምነው ኮር 19ኛ ክፍለ ጦር በዋክሽን ብርጌድ ግምራ ብሔረሰብ አስተዳደር ዞን ዝቋላ ወረዳ ማርያም ትላንት ሐምሌ 30 ቀን 2018 ከንጋቱ 12 ሰዓት እስከ ረፋዱ 2 ሰዓት ተኩል ባደረገው ኦፕሬሽን በአካባቢው መሽጎ በነበረው የጠላት ኃይል ላይ በወሰደ ድንገተኛ ጥቃት ምሽጉን ሙሉ ለሙሉ በቁጥጥር ስር ማድረጉን ጠቅሷል። ይህም 18 የጠላት ኃይል በመደምሰስ 15 መማረካቸውን፣ 27 ክላሽንኮቭ፣ 1 አርባ ጎራሽ፣ 1 ፋል፣ 1 የብሬን ተቀያሪ አፈሙዝ የተማረከ መሆኑን አስታውቋል። 15ኛ ጦር 152ኛና 153ኛ ክፍለ ጦሮች ወግድ ወረዳ ለሚ ከተማና ከሌላ ኤርትራ አካባቢ ባደረጉት ተመሳሳይ ውጊያ በጠላት ላይ ጉዳት ማድረሳቸውን፣ ይህም 39 አገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ በወግድ ለሚና አቀስታ የሚገኙ የሕክምና ተቋማት በቁስለኞች መሞላታቸውን ጠቅሷል። በዚህ ግንባር የተደረገውን ውጊያ ተከትሎ 25 የነፍስ ወከፍ መሳሪያ ከጠላት የተማረከ ሲሆን 2 ብሬን ሽንሽን እንዲሁም ቁጥር ያልታወቀ የዲሽቃና የብሬን ተተኳሽ ማረክ መቻላቸው ገልጿል። በተመሳሳይ አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር መራቤቴ አውራጃ ከሬማ ከተማ ወደ መጀትና ቢራባ ቀበሌዎች ያቀናው ኃይል ትናንት ሐምሌ 30 ቀን 2018 ከቀኑ 9 ሰዓት እስከ ምሽቱ 1 ሰዓት የአገዛዙ ስልጣን አስጠባቂ 101ኛ አየር ወለድ ክፍለ ጦር ላይ በተወሰደ የተጠና ኦፕሬሽን ድል መቀዳጀታቸውን አስታውቋል። ጠላት ወደ አዘጋጁለት የውጊያ ቀጠና ተስቦ በመግባት ፋኖ በመረጠው የማጥቃት ስልት የሬማ ዙሪያን በመዝጋት የተካሄደ የተቀናጀ አውደ ውጊያ ሲሆን 9 የጠላት የአየር ወለድ ኮማንዶዎች መደምሰሳቸውን ከ14 በላይ ቆሰሉ ሲሆን በሬማ ጤና ጣቢያና ትምህርት ቤት የመጀመሪያ ሕክምና አግኝተው ዛሬ ነሐሴ 1 ቀን 2018 ወደ ዓለም ከተማ እናት ሆስፒታል መዘዋወራቸውን በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በኩል የደረሰ ጉዳት አለመኖሩን ጠቅሷል። በዚህ የተበሳጨ የጠላት ኃይል ሲያፈገፍግ በመጀት ቀበሌ በንጹሐን ላይ ድብደባ መፈጸሙን የጠቀሰው መረጃ ቶፋው ጋሻው የተባለች የ8 ዓመት ታዳጊ ህፃን በጥይት መጥቶ አቁስሏል ሲል ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ባንታ ባተ 1ኛ ኮር ጉና ክፍለ ጦር ውስጥ ደንሳ ብርጌድ አገዛዙ በአማራ ህዝብ ላይ የከፈተውን ጥቃት በመቃወም 5 የሚሊሻ አባላት ከነሙሉ ትጥቃቸው በሰላማዊ መንገድ ውስጥ ደንሳ ብርጌድን መቀላቀላቸው ተገልጿል። ለዚህ ሚሊሻ ደሳለኝ መስፍን፣ ይገርማል መንግስቴ፣ ተሻገር ያለው፣ ስጦታው አበባው፣ እንዳሻው አታለል መሆናቸውን የጠቀሰው የአፋብን ወታደራዊ ቃል አቀባይ ህዝባቸውን ሲወጉ የነበሩ የአገዛዙ ስልጣን አስጠባቂዎች ተጸጽተው የፋኖን የምህረት አዋጅ በመቀበል በየቀጠናው የሚያደርጉት ተመሳሳይ እርምጃ ተጠናክሮ መቀጠሉ ተጠቅሷል። በዚሁ ቀጠና ከውጊያ ጎን ለጎን ፋኖ ከአባት አርበኞች ጋር ውይይት ማድረጉን ይኸው መረጃ ጠቅሷል። አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር በምዕራቡ በለሳ ወረዳ ሳሚ ቀበሌ ክፍለ ጦሩ አደረጃጀት ኃላፊ አርበኛ አዝመራው ካፒታል ዶክተር እና የብርጌድ አመራሮች ከአባት አርበኞች ጋር ባደረጉት ውይይት የአባት አርበኞችን አደረጃጀት ማዘመንና ማጠናከር እንዲሁም ህዝባዊ ደጀነትን ማጎልበት ላይ ከስምምነት ላይ መድረሳቸውን አርበኞች ለመጪው ጥሪ ዝግጁ መሆናቸው መገለጹን ጠቅሷል። የጎንደር የበጋሻው ክፍለ ጦር አዛዥ አርበኛ ወርቁ ዘገየ እንደገለጸው ከደንቢያ እስከ ወገራ ባለው ሰፊ ቀጠና የሚገኙ ብርጌዶች በሙሉ አቅማቸው መደራጀታቸውን፣ ፋብን ጎንደር ጠቅላይ ግዛት በላይዝ የሚሰጡ ወታደራዊ ትዕዛዞችና ግዳጆችን ለመቀበል 24 ሰዓት ዝግጁ መሆናቸውን ማረጋገጡን የአፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ ዛሬ ነሐሴ 1 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጸዋል።
በሽብር ወንጀል ተጠርጥረው የታሰሩት የኢህአፓ ህዝባዊ አብዮታዊ ፓርቲ ወይም ኢህአፓ አባልና አመራር በማህበራዊ ትስስር ገጽ ላይ ባደረጉት ንግግር ላይ ለጥርጣሬ መነሻ የሚሆን ነገር አግኝቻለሁ ያለው የፌዴራሉ ከፍተኛ ፍርድ ቤት የ12 ቀናት የምርመራ ጊዜ ለፖሊስ መፍቀዱን ጠበቃቸው ገለጹ። ጠበቃቸው አቶ ሰለሞን ገዛኸኝ ለመገናኛ ብዙሃን በሰጡትም አስተያየት በሽብር ወንጀል ተጠርጥረው የታሰሩት የኢህአፓው አባል አቶ አበበ አካሉ፣ የፓርቲው የህዝብ ግንኙነት ኃላፊው አቶ ይስሐቅ ወልዳይ እንደዚሁም ጠበቃ አበራ ንጉስ በዛሬው ዕለት ፍርድ ቤት መቅረባቸውን ገልጸው ተጠርጣሪዎቹ በማህበራዊ ትስስር ገጽ በዩቲዩብ ባደረጉት ሰሞነኛ ውይይት ሐሰተኛ መረጃ አሰራጭተዋል ወይስ አላሰራጩም የሚለውን ጉዳይ ፖሊስ መርምሮ እንዲያቀርብ ቀደም ሲል በፍርድ ቤት ትዕዛዝ መስጠቱንም ተወስቷል። በዚህ መሰረት ፖሊስ የድምጽ ቅጂውን ለከፍተኛው ፍርድ ቤት ያቀርብ ዘንድ ፍርድ ቤቱም የድምጽ ቅጂውን ማዳመጡንና በንግግሩም ላይ መጠነኛ የሆነ ለጥርጣሬ መነሻ የሚሆን ነገር አግኝቼበታለሁ ማለቱንም ጠበቃው አብራርተዋል። ከዚህም ጋር ተያይዞም ፍርድ ቤቱ በሌሎችም የወንጀል ጥርጣሬዎች ላይ የተገኘ ነገር አለ ወይስ የለም አንልም ማለቱን የጠቆሙትም ጠበቃው አቶ ሰለሞን ፍርድ ቤቱ መጠነኛም ጥርጣሬ አግኝቼበታለሁ ባለው የማህበራዊ ትስስር ንግግር ላይ ምርመራም ያስፈልጋል በሚል ተጠርጣሪዎቹም ፍርድ ቤት ከቀረቡበት ቀን ጀምሮ የሚታሰብ የ12 ቀናትም ተጨማሪ ምርመራ ጊዜ ለፖሊስ መፍቀዱን አስታውቀዋል። ተጠርጣሪዎቹ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀረቡ ሲሆን ጉዳያቸውንም በድጋሚ ለመመልከት ለመጪው ነሐሴ 11 2018 ዓ.ም ተለዋጭ ቀጠሮ መስጠቱም ታውቋል። ይህ በዚህ እንዳለም የሰላማዊ ትግል በሮች በሙሉ ዝግም የጦርነት በሮችም እንዲከፈቱ ሳይታክት የሚሰራ አለ ወይ? በወቅታዊ ጉዳዮች ላይ እናት ፓርቲ መግለጫም አወጣም። ባለፈው ሐምሌ 27 2018 ዓ.ም በሰላማዊ ፖለቲካ ትግል ለውጥ ማምጣታቸው ይቻላል ብለው የሚያምኑ 3 ፖለቲከኞችን ማለትም አቶ አበበ አካሉ፣ አቶ ይስሐቅ ወልዳይና ጠበቃ አበራ ንጉስ ለእስር መዳረግ በፖለቲካ ምህዳሩ ላይ የሚያመጣውን አሉታዊ ጫና በማሰብ በህዝቡ ዘንድ ከፍተኛ ድንጋጤን ፈጥሯል ያለው እናት ፓርቲ ትብብራችንም ድርጊቱ እጅግ አስደንጋጭ ክስተት ሆኖ አግኝቶታልም ብሏል። አሁን ከነችግሩ ስራ ላይ ያለውን ህገ መንግስት አንቀጽ 29ን ህዝባር 2 ላይ ማንኛውም ሰው ያለምንም ጠልቃ ገብነት ሐሳቡን የመግለጽ ነጻነት አለው። ይህ ነጻነት በሀገር ውስጥም ሆነ ከሀገር ውጪ ወሰን ሳይደረግበት በቃልም ሆነ በጽሁፍ ወይም በህትመት በስነ ጽሁፍ መልክም ወይም በመረጠው በማንኛውም የማሰራጫ ዘዴ ማንኛውም አይነት መረጃ ሐሳብ የመሰብሰብ የመቀበልና የማሰራጨት ነጻነታችን ያካታል ያለው እናት ፓርቲ ከዚህ ህግ መንግስታዊ ቅኝትም ባፈነገጠ መልኩ በሀገራችን ከውዳሴ በስተቀር ምንም የተቃውሞና ትችት ድምጾችም እንዳይሰሙ ምክንያትም እየፈጠሩ ማሳደድ ባልተጻፈ ህግና ትርጉም ተይዟል ወይም ሲልም ጠይቋል። ስለሆነም መንግስት በሩቅና በጠባብም ቀዳዳም ጭላንጭል የምትለዋን የፖለቲካ ምህዳር ብርሃን ከነጭራሹ እንዳጠፋም ከፍተኛ መጠንቀቅም አለበትም። ያሰራቸውን የሰላማዊ የፖለቲከኛ ታጋዮችንም ያለ ቅድመ ሁኔታ እንዲፈቱ የዋስትና መብታቸው እንዲከበር እናሳስባለን ሲል እናት ፓርቲ በመግለጫው አስታውቋል። ጠቅላይ ሚኒስትሩ አዲስ ላሰቡት ጦርነት በኦሮምኛ ቋንቋ ያደረጉት የጥላቻ ቅስቀሳ አዲስ የታሪክ ትርክት ለመፍጠር የተሞከረበትና ውሸት መሆኑን ዋና ዓላማውም ይህንን ጦርነት የኦሮሞ ህዝብ ደግፈው እንዲቆምና እሳቸው የኦሮሞ ብሔርተኛ ቀንደኛ ተቆርቋሪ ተደርገው እንዲቆጠሩ የታሰበ መሆኑን የቀድሞ ኦሮሚያ ክልል ካቢኔ አባል የጠቅላይ ሚኒስትሩን በኦሮምኛ ቋንቋ የሰጡትን ቃለመጠይቅ መሰረት አድርጎ በሰጠው ማብራሪያ ገለጸ። የኦሮሞ ህዝብ ከ100 ዓመት ቅኝ ግዛት ነጻ ወጥቷል። አሁን ቋንቋውን ተናገርክ ተብሎ አይታሰርም፣ አይሳደድም። ማንም ከዚህ በኋላ የኦሮሞ ህዝብን ሊያንበረክክ አይችልም በማለት በኦሮምኛ ቋንቋ ከኦሮሚያ ክልል መገናኛ ብዙሃን ከተባለው ኦቤን ጋር ጠቅላይ ሚኒስትር አብይ አህመድ ያደረጉት ንግግር በሁሉም የሀገሪቱ አገዛዙ በተቆጣጠራቸው የህዝብና የፓርቲ መገናኛ ብዙሃን እንዲተላለፍ የተደረገ ሲሆን ይህንን አስታኮ የጠቅላይ ሚኒስትሩ 9 መሰረታዊ ውሸቶች በማለት የቀድሞ ኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ የቃለመጠይቁ ዓላማ ጠቅላይ ሚኒስትሩ በአማራ ህዝብ ላይ የጀመሩትን ጦርነትና በትግራይ ህዝብ ላይ ዳግም ጦርነት ለማንሳት የሚያደርጉትን እንቅስቃሴ የኦሮሞ ጠቅላይ ሚኒስትሩ በአማራ ህዝብ ላይ የከፈቱትን ጦርነት የበለጠ ለማስቀጠል በትግራይ ላይ ያሰቡትን አዲስ ጦርነት ድጋፍ ለማግኘት የኦሮሞ ህዝብ ጉያ ለመወሸቅ ያለሙት ቃለመጠይቅ መሆኑን በመጥቀስ ዶክተር ሚልኬሳ ሚዳጋ ተቃውሞውን አቅርበዋል። ለመቶ ዓመቱ ቅኝ ግዛት ባሪያነት ለሱ ራሱ ያዝናል። ከዛ ከታሪክ ከዛኛው ነፃ ወጥቷል። ከመቶ ዓመቱ ነፃ ወጥቷል። ለወደፊትም ማንም ሰው መጥቼ ኦሮሞን አንበርክኬ ባሪያ አድርጌ እገዛለሁ የሚል ካለ እሱ ሞኝ ነው። አይቻልም።
ነፃ ወጥቷል አለ። ጅጅራ ማሲት ጋፈሌን መኖሩ ስለዚህ እዚህ ላይ ሙሉ ኢንተርቪውን ካዳመጣችሁ ኢትዮጵያ የምትባል አገር ብቻ ሳይሆን ምስራቅ አፍሪካን የሰራ ህዝብ ኦሮሞ ነው ብሎ ለ40 ደቂቃ አውርቷል አብይ። እንዳውም አንዳንድ ቦታ ኦሮሞ ከኢትዮጵያ የሚበልጥ ህዝብ ሆኖ ከኢትዮጵያ መሸሽ የለበትም፣ ኢትዮጵያን ገንብቷል አለ። ኢትዮጵያን የገነባ ህዝብ የኢትዮጵያ ባለቤት የሆነ ህዝብ ብሎ ደግሞ አልፎ ራሱ እስከ ኤርትራ ሁሉ ያነሳል፣ እስከዛ ድረስ ምናምን ያነሳል። ይህንን ሁሉ የሰራ ህዝብ ከጎበና ዳጬ ብሎ ጀምሮ እስከ ባድሜ ድረስ አለ። ይህ ሁሉ ታሪክ አነሳል። ኢትዮጵያን ገንብተናል፣ እንደ ኦሮሞ ህዝብ የገነባ የለም። ከንጉስ አልፎ እንዳውም ከጎበና ብቻም ሳይሆን አለ። ጠቅላይ ሚኒስትሩ ስልጣን ከወጡ ማግስት ስንኖር ኢትዮጵያዊ ስንሞት ኢትዮጵያ በሚል በኢትዮጵያዊነት ስም ህዝቡን ለመሸንገል ያደረጉት ሙከራ ሙሉ ለሙሉ መክሸፉን የሚያስታውሱ ወገኖች አዲሱ ቃለመጠይቃቸው ኦሮሞ ብሔርተኛ ብቸኛ ተጠሪ እኔ ነኝ በሚል በአደባባይ ለጦርነት እየማገዱት ያለውን የኦሮሞ ህዝብ በመገበር ለተጨማሪ ጦርነት በማዘጋጀት ስልጣናቸውን ለማስቀጠል ቆርጠው ተነስተዋል የሚሉ አስተያየቶችም ከዶክተር ሚልኬሳ ሚዳጋ አስተያየት በተጨማሪ በስፋት መዘዋወር ጀምረዋል። ጠቅላይ ሚኒስትሩ የተለያዩ ካርዶችን እየመዘዙ ጥላቻ በመቀስቀስ ህዝብን ከጎናቸው ለማሰለፍ የሚያደርጉት እንቅስቃሴ አካል ተደርጎ የተጠቀሰው ይኸው ቃለመጠይቅ ከዚህ ቀደም ራሳቸው የፈጠሩትን የመፈንቅለ መንግስት ድራማ መሰረት አድርገው መንግስታችን ተነካ በሚል ከሱሉልታና ለገዳዲ እየመጡ ነበር፣ በእኛ ስልጣን ከመጣችሁ በመቶ ሺዎች ተጨፍጭፈው ያድራሉ በማለት ስልጣን በያዙ ማግስት ያሰቡትን ጭፍጨፋ ስልጣን አደጋ ላይ ወድቋል በሚል ህዝብን በህዝብ ላይ ለማነሳሳት የሚያደርጉት እንቅስቃሴ አካል ነው የሚል ወቀሳና ትችት እየቀረበ ይገኛል። ምንድነው ኦሮሞ ህዝብ ሌሎቹም ኢትዮጵያውያን እየደረሰባቸው ያለው ሰቆቃ ምን ይመስላል? ከዛ አንጻር ነው ነፃነት የምናየው። ስትፈልግ ቀኝ አልተገዛንም፣ ስትፈልግ ደግሞ ቀኝ ተገዝተናል ትላለህ። ለመደበቂያ የሆነ ሰዎችን ኑና አግዙኝ ለማለት እንደዚህ ትላለህ። ሌላ እንትን ስታደርግ ደግሞ ጎበና ራሱ እኔ ራሴ ጎበና ነኝ ትላለህ። አገርን ገነባው ምናምን ትላለህ። እና ሲጀመር አንተ ኦሮሞንም አትወክልም፣ የኦሮሞን ማንነትም አታቅም። የተለያዩ ውሸታም እንትኖች ሰዎች በቅለዋል ኦሮሞ ውስጥ መዓት ናቸው እንደዚህ አይነት ውሸታም። የአዲስ ስታንዳርድ የበይነ መረብ መጽሔት ዋና አዘጋጅም ታፍኖ መወሰዱ፣ ቢሮ መበርበሩና እንዲዘጋ ግፊት መደረጉ ለኢትዮጵያም ሆነ ለሕዝቦቿም አይበጅም ሲሉ አንድ አሜሪካዊ አንጋፋ ዲፕሎማትም ተቃውሟቸውን አሰሙ። አሳታሚው ድርጅት በትናንትናው እንዳስታወቀው እኛም ቀደም ሲል እንደዘገብነው የመጽሔቱ ዋና አዘጋጅ ዮናስም ከድር ባለፈው ቅዳሜ ነሐሴም በፈረንጆቹ ኦገስት 1 2026 ከቢሮ በጸጥታ ኃይሎችም ታፍኖም ከግምትም ለ24 ሰዓታትም ለአካላዊ ጉስቁልናም ሰለባ መሆኑ ለረጅም ሰዓታት ምርመራ መደረጉም የመጽሔቱ ቢሮም መበርበሩ ወሳኝ የሚዲያ ቁሶችም መወረሳቸው በአዲስ አበባ የሚገኘው የመጽሔቱ ቢሮም እንዲዘጋም ጫና መደረጉ የአንድ መንግስት ነኝ የሚል መለኪያም አይደለም ሲሉ በቀድሞ በአሜሪካ የአፍሪካ ጉዳይ ምክትል ሹም በቀድሞ በኢትዮጵያና በጊኒ የአሜሪካ አምባሳደር ቲቦር ናጄ ተቃውሟቸውን በአደባባይ አጋርተዋል። አዲስ ስታንዳርድ የበይነ መረብ መጽሔት ማለት ገለልተኛ ታማኝና ሚዛናዊ ሚዲያ መሆኑን የገለጹት አምባሳደር ቲቦር ይህ አይነቱ ጋዜጠኛን ማፈን፣ ማዋከብ፣ ቢሮን መበርበርና መዝጋት ማዕከላዊ መንግስቱን ደካማ ያደርጋል፣ ለአጠቃላይ ለሚዲያም ኢንዱስትሪውም መልካም ዜና መልእክትም አያስተላልፍም በማለትም ምክራቸውን አጋርተዋል። በመንግስታዊ የኢትዮጵያ ሚዲያ ባለስልጣን ኢማም ባለፈው የካቲት ወይም ፌብሩዋሪ 24 2026 የአውሮፓ አቆጣጠር የበይነ ሚዲያ ፍቃዱ የተሰረዘበት አዲስ ስታንዳርድ መጽሔት ጉዳዩን በፍርድ ቤትም እየሞገተ የሚገኝ ሲሆን በመጽሔቱ ላይ የተወሰደው ጫና በጋዜጠኞቹ ላይ እየተፈጸመ ያለው እስራትም ወከባን ተከትሎ ሲፒጄ፣ ሁማን ራይትስ ዎች፣ አምነስቲ ኢንተርናሽናልን ጨምሮ የተለያዩ ዓለም አቀፍና አገር አቀፍ የጋዜጠኞች መብት ተሟጋች ድርጅቶችም ተቃውሟቸውን በማሰማት ላይ ይገኛሉ። ፋኖን ከህዝብ እንጥላለን በሚል ብልጽግና ያደራጃቸው ዘራፊዎችን በቁጥጥር ስር ማድረጉን ምኒልክ ዕዝ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ዕዝ በደቡብ ወሎ ዞን በደላንታ ወረዳ በብልጽግና ተደራጅተው የህዝብ መገልገያ ተቋማት ላይ ዘረፋ ሲፈጽሙ የነበሩ ዘራፊዎችን እጅ ከፍንጅ ተይዘው ተጨማሪ ምርመራ እያደረገባቸው መሆኑን ዛሬ ነሐሴ 1 ቀን 2018 ይፋ ባደረገው መረጃ አስታውቋል። አርመኔውና አማራ ጠል የሆነው የአብይ አህመድ ስርዓት በደረሰበት ሽንፈት በርካታ የቀበሌና የወረዳ ከተሞችን እየለቀቁ በፋኖ ቁጥጥር ስር መግባታቸውን ተከትሎ
ተከትሎ አገዛዙ በለቀቃቸውና እንደሚለቀቃቸው በሚጠረጥራቸው ከተሞች ዘራፊ ቡድኖችን ማደራጀቱን አረጋግጠናል ሲል ገልጿል። በደቡብ ወሎ ዞን የደላንታ ወረዳ መቀመጫ በሆነችው ወገል ጤና ከተማ አገዛዙ ተቋማትን እንዲያወድሙ ያደራጃቸው አካላት የህዝብ መገልገያ የሆኑትን ተቋማት እያወደሙና ኮምፒውተሮችና ሌሎች ቁሳቁሶችን እየዘረፉ ሲያከማቹ አፋብን ወሎ ቤተ አማራ ምኒልክ ዕዝ 101ኛ ኮር ባደረገው ክትትልና ከህብረተሰቡ በተገኘ ጥቆማ ትላንት ሐምሌ 30 ቀን 2018 ዓ.ም በቁጥጥር ስር ማድረጉን ዛሬ ይፋ ባደረገው በዚሁ መረጃ ገልጿል። አገዛዙ ባሰማራቸው ወንጀለኞች ላይ ተጨማሪ ምርመራ የተደረገባቸው ሲሆን መጨረሻው ለህዝብ አሳውቃለሁ ሲል ጠቅሷል። ከዚህ በተጨማሪ አገዛዙ በሰሜን ወሎ ዞን ስር በሚገኙ የወረዳ ከተሞች በርካታ ዘራፊ ቡድኖችን ያሰማራ መሆኑን እየገለጽን ህዝባችን ራሱን አደራጅቶ ራሱንና የህዝብ መገልገያ ተቋማትን በንቃት እናሳስባለን ሲል ምኒልክ ዕዝ ጥሪ አቅርበዋል። ለዚህ ማሳያ የሚሆነው በሰሜን ወሎ ዞን መቀመጫ በሆነችው የወልዲያ ከተማ በምኒልክ ዕዝ 101ኛ ኮር እያሳበቡ በህዝባችን ላይ በርካታ ዘራፊዎች እየተፈጸሙ ይገኛል በማለት ፋኖን ከህዝብ ለመነጠል አገዛዙ እንዲህ ያሉትን አደራጅቶ ማሰማራቱን የጠቀሰው መረጃ ኮራችን ስም እየተጠቀሙ ዘራፊዎች የሚፈጽሙ አካሎችን ተከታትለን እስከምንይዛቸው ህዝባችን ራሱን ከአጭበርባሪዎች እንዲጠብቅ ሲል በጥብቅ ማሳሰቡን አፋብን ወሎ ቤተ አማራ ምኒልክ ዕዝ 101ኛ ኮር ሚዲያና ኮሚኒኬሽን መምሪያ ያደረሰውን መረጃ መሰረት አድርጎ የእዙ ህዝብ ግንኙነት ዛሬ ነሐሴ 1 ቀን 2018 በፎቶግራፍ አስደግፎ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ፋኖ ከወታደራዊ እንቅስቃሴና ህግ ከማስከበር በተጨማሪ በነጻ ቀጠናዎች የህዝብ አስተዳደር መዋቅር የመዘርጋት ስራ አጠናክሮ መቀጠሉን አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ዛሬ ነሐሴ 1 ቀን 2018 ይፋ ባደረገው መረጃ ገልጿል። በሸዋ ጠቅላይ ግዛት መንዝና ግሼ አውራጃ የሚንቀሳቀሰው አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ሙሉ በሙሉ በተቆጣጠራቸው ነጻ ቀጠናዎች የህዝብ አደረጃጀትና አስተዳደራዊ መዋቅሮችን እያዋቀረ እንደሚገኝ ገልጾ እዙ የማዕከላዊ ኮሚቴውን የመጀመሪያ ጉባኤ ባጠናቀቀ ማግስት ከፍተኛ አመራሮችን ወደ ተለያዩ ቀጠናዎች በመደብ ከህዝቡና ከሰራዊቱ ጋር ሰፊና ጥልቅ ውይይት መድረክ እያደረገ እንደሚገኝ አስታውቋል። በእነዚህ መድረኮች ከህዝቡ የተነሱ ሀሳቦችን በማካተት የትግሉን ዓላማና ግብ ለማሳካት የሚያስችሉ ውሳኔዎችን በጋራ መወሰናቸውን ገልጿል። በመንስና ግሼ አውራጃ የሚኖረው ህዝብ ለአስተዳደር አገልግሎት አሰጣጥ ያመቻል ያለውን ጊዜያዊ አደረጃጀት በመከተል ቀበሌዎችን በክላስተር እያዋቀረ ሲገኝ በዚህ መሰረት በግሼ ቀጠና የተቆጣጠራቸውን ቀበሌዎች በ4 ክላስተሮች ማዋቀሩን አስታውቋል። ክላስተር 1 ወጀድ ክላስተር ወጀድ ከተማን፣ አናዝ ቀበሌና ሰረገደል ቀበሌን፣ ክላስተር 2 ግራር አምባ ክላስተር ግራር አምባ ቀበሌና ጠበል ጫጩራ ቀበሌን፣ ክላስተር 3 አራጣ ክላስተር አራጣና ልጅት ቀበሌና አስናፊት ቀበሌን፣ ኮረብቲት ክላስተር ደል ቀበሌ፣ ጎልታ ቀበሌና ኮረብቲት ቀበሌዎችና ሌሎች የክላስተር አደረጃጀቶችን እያዋቀረ እንደሚገኝ በዚሁ መረጃ ገልጿል። የአማራ ህዝብ ለዘመናት የተጋረጠበትን የህልውና አደጋ በውል በመረዳት ፖለቲካዊ የትጥቅ ትግልን እየታገለ 3 ዓመታትን ማስቆጠሩን የጠቀሰው አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ባወጣው በዚሁ መረጃ እነዚህን ዓመታት በህዝብ ድጋፍና ደጀነት የአማራ ፋኖ ሰራዊት በመገንባት ከግል ታጋይ እስከ አታጋይ ድርጅት መመስረት የቻለው ህዝብ ከአመራሮቹና ሰራዊቱ ጋር ጥልቅ ውይይት እያደረገ ቀልጣፋ አስተዳዳሪ መዋቅሮችን ለህዝብ ማቅረቡን መቀጠሉን አስታውቋል። በመንዝ ግሼ አውራጃ የሚንቀሳቀሰው አፋብን ሸዋ ጠቅላይ ግዛት አጼ ዘርዓ ያዕቆብ 1ኛ ኮር ብሩኬ ደምሴ ክፍለ ጦር በተመሳሳይ ከከፍተኛ አመራሮች ጋር ሰፊ የግምገማና ስልጠና መድረክ አድርጎ የተሳካ ድርጅታዊ ስራ መስራቱን ገልጿል። ለተዋቀሩት ክላስተሮች የተመደቡ አመራሮችም ህዝቡና አካባቢውን በቅንነት፣ በታማኝነት፣ በፍትሐዊነትና በጽናት ለማገልገል በህዝቡ ፊት ቃለ መሐላ መፈጸማቸውን አፋብን ሸዋ ጠቅላይ ግዛት ህዝብ ግንኙነት መምሪያ ዛሬ ነሐሴ 1 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። አገራዊ ምክክር የሚባለው በአገሪቱ ጦርነትና ግጭት እያለ ዜጎች ከቦታ ቦታ እንደልባቸው መንቀሳቀስ በማይችሉበትና የምክር ቤት አባላቱን ጨምሮ በርካታ የህሊናና የፖለቲካ እስረኞች እንዲካሄድ የተወሰነው የኦሮሞ ብልጽግና ፓርቲ አጀንዳዎቹን በእነዚህ አይነት ቀውስ ወቅት ካልሆነ በስተቀር አናሳካም ብሎ በማሰቡ መሆኑን ይህንኑ ተከትሎ የምክክሩ ሂደት ላይ እየታዩ ያሉ አምባጓሮዎችና የኮሚሽኑ አንዳንድ አመራሮች ህገወጥ የተባለ ጫና ዛሬ ሞቀሳ እያስከተለ ይገኛል። በአገሪቱ የእርስ በርስ ጦርነት ያለመከሰስ መብታቸው ሳይነሳ በግፍ እስር ላይ የሚገኙት የምክር ቤት አባላትን ጨምሮ በርካታ የህሊናና የፖለቲካ እስረኞች በታሰሩበት በገዢው ብልጽግና ፓርቲ ቁጥጥር ስር ያለ ኮሚሽን የሀገሪቱን የፖለቲካ ችግር የሚፈታ አገራዊ ምክክር ማካሄድ አይቻልም ሲባል የነበረው ወቀሳ በዚህ ቀውስ ውስጥ ምክክር በማድረግ የኦሮሞ ብልጽግና ፓርቲ አጀንዳውን ለማስፈጸም ሆን ብሎ አቅዶ እየተንቀሳቀሰ መሆኑን በምክክሩ ሂደት ውስጥ እየተሳተፉ ያሉ ወገኖች እያጋለጡት ባለው መረጃ ይፋ አድርገዋል። የኢትዮጵያ ስም ይቀየሩ፣ የኢትዮጵያ ፊደላት ይቀየሩ፣ አማርኛ ብሔራዊ ቋንቋ አይሁን ከሚል
ጀምሮ የኢትዮጵያ ሰንደቅ ዓላማ እንዲለወጥ፣ አዲስ አበባና ድሬዳዋ ወደ ኦሮሚያ ክልል እንዲካተቱ፣ ወሎ ብቻውን ክልል ሆኖ እንዲዋቀር፣ የአማራ ክልል 3-4 ቦታ ይሸንሸን የሚሉ የተለያዩ አጀንዳዎችን በማንሳት በምክክር ስም የጠሯቸውን ሌሎች ተባባሪዎች በማሰለፍ የአማራ ህዝብ ጦርነት ውስጥ ባለበትና ወኪል በሌለበት ሁኔታ ውስጥ እነዚህን አጀንዳዎች ለማስፈጸም አቅደው የተንቀሳቀሱበትና ኮሚሽኑም ለይስሙላ ካልሆነ በስተቀር ይህንኑ አውቀው የተቋቋመ መሆኑን የኮሚሽኑ አመራሮችም ይህንን ህገወጥ ዓላማ ለማስፈጸም እያደረጉት ያለው እንቅስቃሴ በተለይም አገር ይመለከታል የተባለው ውይይት ላይ ኮሚሽኑ ዝምታ መምረጡና ለህዝቡ በውይይቱ ምን ተነሳ፣ በየቀኑ በምን አይነት ሀሳቦች ተነስተዋል የሚለውን ከህዝብ ለመደበቅ እያደረገ ያለው እንቅስቃሴ እዚሁ የኦሮሞ ብልጽግና ፓርቲ አጀንዳ አካል መሆኑ ተገልጿል። በውይይቱ ወቅት የኦሮሞ ብልጽግና ፓርቲን በቀጥታ ወክለው ከመጡ ካድሬዎች በተጨማሪ ኦሮሞ ፖለቲካ ሊቃንን ያሉት የቀድሞ ኦነግ መስራች እና አቶ ሌንጮ ለታን ጨምሮ በማስፈራራት በመሳደብ አዲስ አበባን የኦሮሚያ አካል ለማድረግ ብትፈልጉም ይሄ መሆን አይቀርም እስከ ማለት መድረሳቸውና በአንድ በኩል ኢትዮጵያ ቀይ ባህርን መቆጣጠር አለባት እያለ ለኢትዮጵያ ተቆርቋሪ መስሎ በአደባባይ እየቀሰቀሰ ያለው አገዛዝ አገር የሚያዳክም የሚከፋፍልና ተጨማሪ የመስፋፋት አጀንዳውን ለማስፈጸም እየተንቀሳቀሰ መሆኑን አገዛዙ ጉዳዩን እንዲያስፈጽሙ ተልዕኮ ከሰጣቸው ኮሚሽነሮች መካከል አንዳንዶቹ ግርግሩና ጫናው እየበዛባቸው መማረር የጀመሩ ቢሆንም የጠቅላይ ሚኒስትሩን የዶክትሬት ዲግሪ በህገወጥ መንገድ አጽድቀዋል ከተባሉት የቀድሞ የአዲስ አበባ ዩኒቨርሲቲ መምህርና በጠቅላይ ሚኒስትሩ ትዕዛዝ የኮሚሽኑ ኮሚሽነር የሆኑት ዶክተር ዮናስ አዳዬ በተወያዮች ላይ በሰላም እንደጀመራችሁ በሰላም መጨረስ የምትፈልጉ ከሆነ አዲስ አበባን ወደ ኦሮሚያ ክልል ማካተትና የፌዴራል መቀመጫ መሆኗ ችግር አይፈጥርም የሚሉ ጫናዎችና አላስፈላጊ ድርጊቶችን የኦሮሞ ብልጽግና ፓርቲ ተወያዮች ከሌላ ቡድን ውስጥ ወጥተው የፈለጉበት ቡድን እንዲገቡ ሁኔታዎችን በማመቻቸት ህገወጥ ተግባር እየፈጸሙ መሆናቸውን የሚጠቅሱ መረጃዎችና ቅሬታዎች ዛሬም እየወጡ ይገኛል። የኮሚሽኑ አካሄድ የተቃወሙ ወገኖች ከጊዜ ወደ ጊዜ ጥለው እየወጡ ሲሆን የክልል ባለስልጣናትን ጠርተው እስከ ማስፈራራትና ፌዴራል ፖሊስን እስከ ማሰማራት የተሄደበት እንቅስቃሴ ሁሉ ሽብር ፈጥሮ የሚፈልጉትን አጀንዳ ለማጽደቅ የታለመ መሆኑን በወቀሳ መነሳት ጀምረዋል። በቅርቡ የአማራ ዲያስፖራ ፎረም የይስሙላውን ኮሚሽን ህገወጥነት በመቃወም ሂደቱን ሙሉ ለሙሉ ውድቅ ያደረገ ሲሆን የኢትዮጵያ ህዝብ አገሩን አደጋ ላይ ለመጣል የሚደረገውን የይስሙላ ምክክር እንዲቃወም ጥሪ ማድረጉ አይዘነጋም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጠቅላይ ፍርድ ቤት የተጣለባቸውን እገዳም ወደ ጎን በማድረግ ሁለት አዳዲስም ትዕዛዞችን በማስተላለፍ በወሊድም የሚገኝ ዜግነትን ለመገደብ የሚያደርጉትን ሙከራ መቀጠላቸውን ተገለጸ። ፕሬዝዳንቱ ጠቅላይ ፍርድ ቤት በመውለድ የሚገኝ ዜግነትን ለማስቀረት ያደረጉት ሙከራ ውድቅ ቢያደርግም በትላንትናው ዕለት ያስተላለፉት ትዕዛዝ ግን ከዚህ በተቃራኒ መሆኑም ተመልክተዋል። ፕሬዝዳንት ትራምፕ ከፈረሙት ትዕዛዝ አንዱ የአሜሪካ ዜጋ ያልሆኑ ሰዎች ልጆቻቸው ዜግነትም እንዲያገኙ የሚያደርገውን 14ኛውን አሰራር ትርጓሜን የሚያሰፋም ሲሆን ሁለተኛው ትዕዛዝ ነፍሰ ጡር ሴቶች ወደ አሜሪካም ለጉብኝት ሄደው እዚያው በመውለዳቸው ልጆቻቸው ዜግነት የሚያገኙበትን አሰራርም ይመለከታል። ብዙውን ጊዜ ለወሊድ የሚመጣም የቱሪስቶችም እንቅስቃሴ የሚል አስተያየት የሰጡት ፕሬዝዳንት ትራምፕ ከዓመታት በፊት መተግበር የነበረበትም ቢሆን አሁን ያደረግነው ነው ብለውታል። ሰነድ አልባ ስደተኞች በአሜሪካ የሚወልዷቸው ልጆች የአሜሪካ ዜግነት እንዳያገኙ ለማገድ ፕሬዝዳንቱ ያደረጉትን ጥረት ጠቅላይ ፍርድ ቤት ባለፈው ሰኔ ውድቅ ማድረጉን መዘገባችን ይታወሳል። ይህ ህግ በአሜሪካ ከ150 ዓመት በላይ ያስቆጠረ ቢሆንም ክፉ የሆኑ የውጭ አካላት የአሜሪካንን ደግነት በመበዝበዝም ዜግነት ለማግኘት መሞከራቸው ለማስቆም አስተዳደራችን አጥብቆ ይሰራልም ሲሉ ፕሬዝዳንቱ በጽሁፋቸው አቋማቸውን ገልጸዋል። ፕሬዝዳንቱ ያስተላለፏቸው ትዕዛዞች አሜሪካ ካልሆኑ ወላጆች የሚወለዱ ልጆችም ዜግነት የሚያገኙበትን አሰራር የሚገድብ ሲሆን ከወላጆች አንዳቸው የውጭ ሀገር የሽብር ቡድን አባል ከሆኑ የውጭ መንግስት መስሪያ ቤት ሰራተኞች ከሆኑ በማጭበርበር ዜግነት ለማግኘት ከሞከሩ አሊያም በአሜሪካ የሚኖሩት ያለ ፌዴራል መንግስት የዜግነት እውቅናም ሳይሰጣቸው ከሆነ ልጆቻቸውም የአሜሪካ ዜግነታቸውን አያገኙም ወይም ይነጠቃሉ ይላል። ፕሬዚዳንት ትራምፕ ከጠቅላይ ፍርድ ቤት እውቅና ውጪ በራሳቸው መንገድ የፈረሙት ወይም ኤክስኪዩቲቭ ኦርደር የተመለከቱ የኢሚግሬሽን ባለሙያዎች የፕሬዚዳንቱ ውሳኔ የአሜሪካ መንግስትን አቋምና ህገ መንግስትን የሚጻረር በአሜሪካ ውስጥ የሚወለድ ሁሉም ሰው እኩል ድርሻና መጻኢነት ይኖረዋል የሚለውን የህገ መንግስት አግባብን በመሸርሸር በአሜሪካ ውስጥ ሁለተኛ ደረጃ አሜሪካዊ ወይም ሰከንድ ክላስ ኦፍ ፒፕል ኦፍ ኢን አሜሪካ የሚል ክፍተት ይፈጥራል በማለትም ተቃውሟቸው በማሰማት ላይ ይገኛል። ባለፈው ሰኔ በጠቅላይ ፍርድ ቤት ዳኞች 6-3 በሆነ ልዩነት የተቀለበሰው የፕሬዝዳንቱ አቋም አሁንም ቢሆን ከፍርድ ቤቱ ትዕዛዝ ውጭም ተግባራዊ ሊሆን ይችላል የሚለው አስተያየትም በብዙዎች የኢሚግሬሽን እና የሰብአዊ መብት ተሟጋቾች ዘንድ ተቀባይነት መነፈጉን የተለያዩ መገናኛ ብዙሃን ዘግበዋል።
የኦሮሞ ብሔር ተወላጅ የሆኑ አምባሳደሮች በኤርትራ ላይ እያደረጉት ያለው ቅስቀሳ አገዛዙ ከኤርትራ ጋር ጦርነት ውስጥ ለመግባት የመጨረሻ ደረጃ መድረሱን ያሳያል ተብሏል። በሶማሌና በኬንያ የኢትዮጵያ አምባሳደሮች በኤርትራ ላይ የሰጡት ጠንከር ያለ አስተያየት የዚህኑ ጦርነት ዝግጅትና ጦርነቱን ለማንሳት አስቀድሞ የሚደረግ የቅስቀሳ አካል ተደርጎ ተቆጥረዋል። በሶማሊያ የኢትዮጵያ አምባሳደር የኦሮሞ ብሔር ተወላጅ የሆኑት ምርኮኛና የቀድሞ የኦህዴድ አመራር የነበሩት አምባሳደር ሱሌማን ደደፎ የኤርትራ መንግስት ወደ ትግራይ ከባድ መሳሪያዎችን እያስገባ ነው ከማለት አልፈው ጦሩንም በድብቅ እያስገባ ነው፣ በዚህ ምክንያት ኤርትራን የጦርነቱ ህጋዊ ኢላማ ያደርጋታል ማለት በተባበሩት መንግስታት ህግ መሰረት ኢትዮጵያ ኤርትራ ላይ የምትሰነዝረው ጥቃት ህጋዊ ተቀባይነት እንዳለው ለማሳየት ሞክረዋል። የኤርትራ መንግስት ከህወሓት ጋር በመቀናጀት ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ ነው ያሉት አምባሳደር ሱሌማን በኤክስ ትዊተር ገጻቸው በጻፉት ረዘም ያለ ጽሁፍ ኤርትራ ለማዕከላዊ መንግስቱ ፈቃድ ወታደራዊ ኃይሏን ማስገባቷ የኢትዮጵያ ሉዓላዊነትና ዓለም አቀፍ ህግን በግልጽ የጣሰ ትንኮሳ ነው በማለት የእርምጃ ኤርትራን የጦርነቱ በቀጥታ አጋር የሚያደርጋት በመሆኑ ኢትዮጵያ በተባበሩት መንግስታት ድርጅት ቻርተር መሰረት ራስን የመከላከል መብቷን ተጠቅማ ኤርትራን ህጋዊ ወታደራዊ ኢላማ ልታደርጋት እንደምትችል ገልጸዋል። ሌላው አምባሳደርና የኦሮሞ ብሔር ተወላጅ የሆኑት በተለይም ቀድሞ በሻቢያ ተማርከው ሻቢያ ባቋቋመው የኩኪነት ቡድን ውስጥ ተሳታፊ የነበሩት ኢህአዴግ ከተመሰረተ በኋላ በብሔር ኮታ ወታደራዊ ማዕረግ ከተሰጣቸው አንዱ አምባሳደር ጀነራል ባጫ ደበሌ በሀገር ውስጥ የእርስ በርስ ጦርነትን እንዲስፋፋና አገዛዙ ስልጣኑን እንዲያጠናክር እየወሰዳቸው ያሉ እርምጃዎችን ወደ ጎን በማድረግ ሰሞኑን ፋኖና ኦነግ በተመለከተ 4 ኪሎ ግቡ ቢባሉ መግባት አይችሉም፣ ገንዘብ ከፈለጉ ይሰጧቸው ያሉበት አስተያየት ሲያስተቻቸው የቆየ ሲሆን ከቢቢሲ ጋር ያደረጉት ቃለመጠይቅ ዛሬ ይፋ መሆኑን ተከትሎ ጦርነት ከተጀመረ ኤርትራ ህልውናዋ ያበቃላታል በማለት የሰጡት አስተያየት የኦሮሞ ብልጽግና ፓርቲ ኢሬቻን ቀይ ባህር ላይ እናከብራለን የሚለው እቅዱን ለማስፈጸምና አረብ ኤሚሬት የሰጣቸውን ተልዕኮ ለመፈጸም ከኤርትራ ጋር ጦርነት ውስጥ ለመግባት ለወራት ሲያደርጉት የነበረው ዝግጅት እየተጠናቀቀ መምጣቱን የነዚህ አምባሳደሮች አስተያየት ግልጽ ማሳያ ነው ተብለዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረአብ በተደጋጋሚ እነ ጌታቸው ረዳና ሌሎች የሚሰጧቸውን አስተያየቶች በተመለከተ ፈጣን ምላሽ የሚሰጡ ቢሆንም ሁለቱ የኦሮሞ ብሔር ተወላጅ አምባሳደሮች ኤርትራን በተመለከተ ለሰጡት ጠንከር ያለ አስተያየት ዜናው እስከተጠናቀረበት ድረስ የሰጡት ምላሽ ማግኘት አልቻልንም። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ከህወሓት ጋር ጦርነት በገቡበት ወቅት ኤርትራን ወደ ጦርነቱ በማስገባት ጦርነቱን ተከትሎ የደረሱ ጉዳቶችን በተመለከተ ኤርትራ ጦር ወደ ትግራይ አልገባም በሚል ማስተባበያ ከመስጠት አልፈው ከኤርትራ ጋር ዲፕሎማሲያዊ ግጭት ውስጥ ሲገቡ በትግራይ ለተፈጸመው ጥቃት የኤርትራ ወታደሮችን ተጠያቂ ያደረጉበት ንግግር ይህ እርምጃቸው በኢትዮጵያ ላይ ጥቁር ጠባሳ የጣለ መሆኑን ሰሞኑን የሰጡት አስተያየትና እሳቸው የጀመሩትን ሂደት ተከትሎ ኤርትራና ህወሓት መተባበራቸውን ለማውገዝ ምን ሞራል አላቸው የሚል ወቀሳ በተደጋጋሚ ሲያስከትልባቸው እንደነበር አይዘነጋም። አይኖርም ጦርነት አይደለም እንዴ? ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። ዝም ብሎ አይነት አይደለም፣ በቀጠናው ማለት ነው። ለምሳሌ ያክል በኢትዮጵያና በኤርትራ መካከል ያለው ዲማርኬሽን የለም እኮ እሱም ራሱ ሌላ ችግር ይፈጥራል። በኋላ ሌላ ችግር ይፈጥራል። ይሄ ይያዛል። የኤርትራ መንግስት አይኖርም። የኤርትራ መንግስት በማይኖርበት ጊዜ ምንድነው ሊመጣ የሚችል? አይኖርም። አዎ አይኖርም። በራሱ ይጠፋል። አይኖርም። ጦርነት አይደለም እንዴ? ኤርትራ የዚህ ዓመት ማለትም የ2026 የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ማህበራዊ ፎረም ሊቀመንበር ሆና መሾሟን በመንግስታቱ ድርጅት እንቅስቃሴዎችን የሚከታተለው ዩኤን ዎችም ተቃውሞን አሰማ። ተቋሙ ውሳኔውን በዓለም ላይ ካሉ እጅግ አፋኝ ካላቸው አምባገነናዊ ስርዓቶች አንዱ ሰብአዊ መብቶችን የማሳደግ ኃላፊነት ያለበት አካል ኃላፊ ማድረግ አስነዋሪ ቀልድ ነው ሲልም በመግለጫው ላይ ተቃውሞን አሰምቷል። እንደ መግለጫው በከባድ የሰብአዊ መብቶች ጥሰት የሚከሰሱ ሰዎች ዋና ዓላማው ሰብአዊ መብቶችን መጠበቅና ማሳደግ የሆነም ተቋሙን እንዲመሩ እየተደረገ ነው ሲል ይኸው የዚህ ተቋም ዳይሬክተር ሄለል ኖራይ ገልጸዋል። በሰሜን ኢትዮጵያም በትግራይ ክልል በተካሄደው ደም አፋሳሽም ጦርነት ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ ክፍል አጎራባቾች አካባቢ ወረራን በማካሄድ በመድፈርና ንብረት በመዝረፍም ተሳትፈዋል በሚል ክስ አሜሪካ በኤርትራ ላይ ማዕቀብም እንደተጣለባት መግለጫው አውስቶ የኤርትራ መንግስትም ዜጎቹን የብሔራዊ አገልግሎትም እንዲሰጡ የሚያስገድድም ተቃዋሚዎችንና ጋዜጠኞችን ያለ ፍርድ ቤትም ለአመታትም የሚያስርና የሃይማኖት ጭቆና የሚያሳድር ነው ሲልም በመግለጫው ላይ ወቅሷል። ይህ የሰብአዊ መብቶች ምክር ቤትም የራሱን መመዘኛዎች በማክበር ረገድ የሚያሳየው ስር የሰደደ ውድቀትም የቅርብ ጊዜ ማሳያ ነው ያሉትም ዳይሬክተሩ ምክር ቤቱ በተደጋጋሚ የሰብአዊ መብት ጥሰቶችም የሚፈጽሙ አካላትን ተጽዕኖ የሚፈጥሩ ቦታዎችን እንዲይዙ ፈቅዷልም ሲሉም ኮንነዋል። ይህ ድርጊት የተባበሩት መንግስታት የሰብአዊ መብት አጠባበቅም ስርዓት
ተቋማትም አጠቃላይ ተአማኒነትም ይበልጥም ይሸረሽረዋልም ሲሉም አስጠንቅቀዋል። የተባበሩት መንግስታት ሰብአዊ መብቶችም ከፍተኛ ኮሚሽነር ቮልከር ቱርክም ይህንን ሹመትም ያለምንም መዘግየት በይፋ እንዲያወግዙ እንጠይቃለን ሲል ዳይሬክተሩም ጥሪ ያቀርበዋል። በተጨማሪም በተለይ እንደ ፈረንሳይ፣ እንግሊዝ፣ ኔዘርላንድ፣ ጣሊያን፣ ስፔን፣ ብራዚል፣ ጃፓን እና ስዊዘርላንድ ያሉ የተባበሩት መንግስታት ድርጅቶች የምክር ቤቱ አባላትም የኤርትራ ሊቀመንበርነትን የሚቃወም አፋጣኝ የጋራ መግለጫ እንዲያወጡ እንጠይቃለንም ሲል ጥሪ አሰምቷል። እነዚህ መንግስታት ይህንን ሹመትም እንዲሻር መጠየቅና በኤርትራ አመራር ስር የሚካሄዱ ማንኛውንም ሂደቶችም ህጋዊነትም እንደማይሰጡ ማሳወቅም አለባቸው ሲሉ ዋና ዳይሬክተሩም በመግለጫቸው ላይ ጠቅሰዋል። በፈረንጆቹ በመጪው ጥቅምት 29 እና 30 2026 በስዊዘርላንድ ጄኔቫ በሚካሄደው የተባበሩት መንግስታት ማህበራዊ ፎረም ዓለም አቀፍ ትብብርን አንድነትን ማሳደግ ላይ ትኩረት የሚያደርጋልም ተብሎ ተጠብቋል። በሰብአዊ መብት ተሟጋቹ ድርጅት በኩል የቀረበውን ወቀሳም የኤርትራ መንግስትም እስካሁን ምላሽ አለመስጠቱም ተመልክቷል። ዜጎች በገመድ በክረምት ወንዝ እየተሻገሩ ህይወታቸው በሚያልፍበት ደቡብ ኢትዮጵያ ክልል ወላይታና ጋሞን የሚያገናኝ ድልድይ ግንባታ በከፍተኛ አመራር እንዲቋረጥ ተደርጓል የሚል ቅሬታ እየቀረበ ነው። አገዛዙ ለብልጭልጭ ፕሮጀክትና ለጦርነት የአገር ሀብት እያባከነ መሰረተ ልማት ግንባታዎች እየተጓተቱ መምጣት የህዝቡን ህይወት አስከፊ ያደርጋል የሚሉ ቅሬታዎች እያደጉ መጥተዋል። በደቡብ ኢትዮጵያ ክልል በወላይታ ዞንና በጋሞ ቁጫ መካከል እየተካሄደ የነበረውን የደሜ ድልድይና የመንገድ ግንባታ በድጋሚ እንዲቋረጥ መደረጉን በአካባቢው ማህበረሰብ ዘንድ ከፍተኛ ቅሬታ መቀስቀሱ ተገልጿል። የክልሉ የገጠር መንገድ ባለስልጣን ፕሮግራም አካል የሆነው ይህ ግንባታ በወላይታ ዞን በኩል የኪንዶ ዲዳዬና የካዎ ኮይሻ ወረዳ ህዝብን ከጋሞ ዞን ቁጫ አልፋ ወረዳ ህዝብ ጋር የሚያገናኝ ድልድይ ሲሆን በተለይም በታሪኩ ለህዝብ ከሚሰጠው ጥቅም ይልቅ በጉዳቱ የሚታወቀውና በየዓመቱ በቁጥር መገመት የማይቻል የሰው ህይወትና የቤት እንስሳትን ሲያሰምጥ የነበረው በደሜ ወንዝ ላይ እየተገነባ ያለው ድልድይ በዚህ ድልድይ ላይ በገመድ አማካኝነት ለመሻገር የሚሞከር በት አደገኛ ሁኔታ ወላዶችን ጭምር ህይወት የሚያሳጣ ቢሆንም ባለስልጣናቱ ባልታወቀ ሁኔታ የሰጡትን ትዕዛዝ ተከትሎ ግንባታው እንዲቆም መደረጉ ቅሬታ መፍጠሩን ደብሊቲ ሚዲያ መረጃዎቹን ጠቅሶ ዘግበዋል። የዚህ መንገድ ድልድይ ግንባታ አጀማመሩና ዋና ዓላማ ሁለቱ የወላይታ ዞንና የቁጫ ወንድማማች ህዝቦች በማህበራዊና ኢኮኖሚያዊ መስተጋብሮች እንዲተሳሰሩ በደስታም ሆነ በሀዘን አብረው እንዲኖሩ በውሃ ሙላት ምክንያት የሚደርሰውን የሰው ህይወት መጥፋት ለማስቀረት ታስቦ የነበረ መሆኑን የአካባቢው ነዋሪዎች የሚገልጹ ቢሆንም የጥቁር ወርቅ በመባል የሚታወቀው የዚሁ አካባቢ አንጡራ ሀብት የሆነውን በርካታ የድንጋይ ከሰል ክምችትና ሌሎች ማዕድናት የያዘ መሆኑን የሚጠቅሱ ወገኖች መንገዱ ለህዝብ አገልግሎት ከመስጠት ባለፈ ለመንግስት ከፍተኛ ገቢ ለማስገባትና ለስራ አጥ ወጣቶች የስራ ዕድል ለመፍጠር የጎላ ሚና እንደሚኖረው ታሳቢ ተደርጎ የተጀመረ ቢሆንም እንዲቆም መደረጉ በህዝቡ ላይ ከፍተኛ ቅሬታ መፍጠሩ ተገልጿል። ቀደም ሲል በጋሞ ዞን አመራሮች በኩል በደረሰ ከፍተኛ ጫና በተቀነባበረ ሴራ ግንባታው እንዲቆም ተደርጓል የሚል ቅሬታ ያላቸው ነዋሪዎች የወቅቱ በግንባታው ላይ ተሰማርተው የነበሩ ሰራተኞች ከጋሞ ዞን በኩል በደረሰባቸው ማስፈራሪያና ጫና ስራቸውን እስከ ማቋረጥ መድረሳቸውን የአካባቢው ባለስልጣናት ባበልና ልዩ ልዩ መንገድ የህዝብ ሀብት በማባከን ለአርሶ አደሮች ማዳበሪያ የተሰጠ የብድር ገንዘብን ተመላሹን በማባከንና በመሬት መንሸራተት ሳቢያ በብሔራዊ ደረጃ ከተሰበሰበ እርዳታ ውስጥ ከፍተኛ ሀብት በማባከን ስማቸው የሚጠቀስ ሲሆን ለብልጭልጭ ፕሮጀክቶችና ለታይታ ሰፊ ትኩረት የሚሰጡት የገዢው ብልጽግና ፓርቲ አመራሮች የድልድዩን ፕሮጀክት ወላይታና ጋሞን የሚያገናኘው ድልድይ ግንባታ እንዲቋረጥ ማድረጋቸው ህዝቡን በከፍተኛ ደረጃ ማስቆጣቱ ተገልጿል። ባለስልጣናቱ ግንባታውን ለማስቆም በታቀደ ሴራ በድንጋይ ላይ አንድም ሰው በዚህ አካባቢ እንዳይንቀሳቀስ የሚል ትዕዛዝ በታፔላ ተጽፎ እስከ መለጠፍ የደረሰበት ሁኔታ ጨረታውን አሸንፎ ወደ ስራ ገባ የተባለው ፕሮፕ ኮንስትራክሽን ፒኤልሲ የተባለ ተቋራጭ በወላይታ በኩል ያለውን የቁፋሮ ስራ አጠናቆ ወደ ቀጣዩ ምዕራፍ ለመሸጋገር ሲሞክር በጋሞ ዞን በኩል በታጣቂዎች በከፍተኛ አመራሮች ትዕዛዝ በጫና ስራውን እንዲያቋረጥ መደረጉን ግንባታ ይጀምራል ተብሎ መሰረተ ልማት በተጣለ ቁጥር ሰፊ ቅስቀሳ በማድረግ ታሪካዊ ፕሮጀክት ነው፣ ለህዝቡ ከፍተኛ ጥቅም ይሰጣል የሚል ቅስቀሳ ሲያደርጉ የነበሩ ባለስልጣናት የድልድይ ግንባታው እንዲቋረጥ በማድረጋቸው ተጠያቂ ሆነው በአስቸኳይ ስራው እንዲጀመር ቅሬታዎች እየቀረቡ መሆኑ ታውቋል። ይህ በእንዲህ እንዳለ ከፌዴራል እስከ ክልል ድረስ በአሁኑ ወቅት የህዝብ ሀብት የሚሰበስበው ገዢው ብልጽግና ፓርቲ ሰፊ ትኩረት ለሰጠው ጦርነት የአገር ሀብት በከፍተኛ ደረጃ ከማባከን አልፎ ለብልጭልጭ ፕሮጀክቶችና በአገዛዙ ባለስልጣናት ከፌዴራል እስከ ክልል ድረስ የተንሰራፋው ሙስና ተከትሎ
በአገሪቱ ውስጥ መገንባት ያለባቸው እንደ መንገድ፣ ድልድይ፣ የጤና ተቋማት የመሳሰሉ መሰረተ ልማቶች ከጊዜ ወደ ጊዜ የተመናመኑና ባለፉት ጥቂት ዓመታት ይሄ ነው የሚባሉ ትልቅ የመንገድም ሆነ የድልድይ ፕሮጀክቶች አለመኖር፣ ህዝቡ ከአቅሙ በላይ እየተዘረፈ ያለው ግብር ለጦርነትና ብልጭልጭ ፕሮጀክቶች ለዝርፊያ እንደሚውል ሊያውቅና የበኩሉን ተቃውሞ ሊያደርግ ይገባል። በአንድ አካባቢ የተጀመረው ህዝባዊ ቅሬታ በሁሉም አካባቢዎች ተመሳሳይ ጥያቄ ያላቸው ተቃውሞ ሊያቀርቡ ይገባል የሚሉት ጥሪዎች የቅሬታ አቅራቢዎቹን አስተያየት ተከትሎ መደመጥ ጀምረዋል። ከሶማሊያው ነውጠኛና አሸባሪ አልሸባብ ጋር ግንኙነት አለው የተባለም አንድ ግለሰብ ኬንያ ውስጥ ከ100 ዓመት በላይ እስራትም ተበየነበት። በኬንያው ናይሮቢ ፌዴራል ፍርድ ቤት ዛሬ በዋለው ችሎትም ከሶማሊያው ነውጠኛ ቡድን አልሸባብ ጋር ወግኗል፣ የተለያዩ የሽብር ስራዎች ላይም ተሰማርቷል ተብሎ የተጠረጠረው ኢብራሂም ሁሴን ሐሰን ከሽብር ጋር በተያያዘ በቀረበበትም 7 የተለያዩ ክሶችም ጥፋተኛ ሆኖ በመገኘቱ በድምሩ የ115 ዓመት እስራት ቅጣትን እንዲቀበል ዋና ዳኛው ጌዲዮን ኪጃም የፍርድ ውሳኔ ማስተላለፋቸውን የአገሪቱ መገናኛ ብዙሃን ዘግበዋል። ባለፈው መስከረም ወይም በፈረንጆቹ ሴፕቴምበር 6 2022 የዛሬ 4 ዓመት በናይሮቢ ከተማ ውስጥ በቁጥጥር ስር የዋለው ተከሳሹ ኢብራሂም ኬንያ እንደ ፈረንጆቹ አቆጣጠር በ2015 በአሸባሪነት በህጓ የፈረጀችውን የአልሸባብ ቡድን አባል በመሆኑ የ20 ዓመት እስራት ለአሸባሪ ቡድኑ ጠቀሜታ አላቸው የተባሉ መረጃዎችን በሞባይል ስልኩ በመያዝ በ3 ክሶች በእያንዳንዳቸው የ20 ዓመታት የሽብርን ስራም የሚያጀገኑ ጽሁፎችን፣ ቁሶችን ወይም አርቲክልስን በመያዙ በ3 ክሶች በእያንዳንዳቸው የ15 ዓመት እስራትም ተበይኖበታል። በ10 የአይን እማኞች በተለያዩ የሰነድ ማስረጃዎች በተንቀሳቃሽ ቪዲዮዎች ጥፋተኝነቱ የተመሰከረበት ኢብራሂም ሁሴን ጉዳዩን የተመለከቱት ዳኛው ማመን ከሚጠበቅብን በላይ አሳማኝ መረጃም ስለተገኘብህ በጥቅሉ የ115 ዓመትም እስራትን በይነብሃል። የእስራቱን ጊዜንም እያከናወንክ ባለህበት ወቅት ከአሸባሪነት ነጻም የሚያደርግህን ትምህርትም እንድትወስድም ተወስኖብሃልም ብለዋል። በወንጀለኛ መቅጫ ህጓ ውስጥ እንደ ኢትዮጵያ የሞት ብይን ያካተተችው ጎረቤት ኬንያ የመጨረሻው የሞት ቅጣት በስቅላት የፈጸመችው የዛሬ 40 ዓመት ከሽብር ወንጀልና ከነፍስ ግድያ ጋር በተያያዘ በ1987 ሲሆን ከእስራት ቅጣት ጋር በተያያዘ ከ100 ዓመት በላይ በአንድ ግለሰብ ላይ ቅጣትን መበየን የተለመደ አለመሆኑን መረጃዎች ይገልጻሉ። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አደምጡ ለቆያቸው የብሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳቸው። የብሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የብሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የብሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።